ወቤት ወልቆ ያውላችሁ እንዲህ መፈለጉ ከባድ ነው። ስለዚህ ታሴስ አንተ በዛ ሂድ፣ እኔ በዚህ ልጥለቅ። እንግዲህ ዲዮ ወቤት አረ ወቤት አንቺ ወቤት ወዴት ሄዳ አንቺ ወዴት ወዴት አንቺ ወዴት 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 አንቺ ወዴት ወቤት አረ እንደው ትንሽ ብትርቂኝ እኮ ናፈቀኝ ጭቅጭቅሽ ውብዬ ወቤት እቺ ሰንኳላ ወቤት አንቺ ወቤት እንዴ ውቢት እዚህ ምን ትሰሪያለሽ እንዴ? ይሄ እኮ የአውሬ መኖሪያ ጫካ ነው። አንድ አውሬ መጥቶ ቢበላሽ እንዴው ምን አለ በበላኝ ነው እኔ ምርፍ ባልኩ እንዴ። ምን ነው የኔ ልጅ ለምን እንደዚህ ትያለሽ? እንደው ላንቺ የሚሳሳና የሚጨነቅ ሰው የለም ብለሽ ነው እንዴ የምታስቢው? ታዲያ ወንድሞቼ እንዴት እንደሚያደርጉኝ እያየ ጭራሽ እነሱ እኮ ለኔ ምንም ደንታም የላቸው። እንደዛ አትበይው ውቢት። እንዴ አንቺም ብትሆኚ እኮ ዛሬ ያደረግሽው ነገር በዋዛ የሚታለፍ አይደለም። እና እኔ ለማመር ብዬ እንጂ መቼ ነው እነሱን ለመጉዳት ብዬ ያደረኩት? አይ ጋሽዬ እኔ አንተ ብቻ ነው የምትረዳኝ። ይኸውልሽ ይሄ አሁን አንቺ ጉላሌ መልበስ በባህልም በምንም አይፈቀድም። አሁን ይልቅ ተይ ተነስ እንሂድና በቃ ልብስሽን ቤት ቀይሪ። አራራራ እኔ እዛ ቤት አልገባም። እዛ ቤት ከገባው እንደባለፈው ነው የሚያስሩ። እኔ እያለሁ ማን አባቱ ነው የሚነካሽ? ይልቅ አሁን ከዚህ እንውጣ። የሆነ አውሬ ቢመጣ እንኳን እኔ አርጅቻለሁ። በምን ማን ነው የሚያስጥልሽ? በይ ተነሽ እንውጣ። ሰማ አገኛት እንዴ? እኔ እኮ ወታች ወረደሽ መስሎኝ መሳሪያን ታጥቄ ልወጣ ነበር እንዴ። ሲጀምር ካገቱ አይን እንዴት ትሰወራለች? አንቺ ተረፍሽ። ግን እዛ እኮ ቀደም ዳገቱን ሸቀብ ስትወድቂ ያቸሽ ነበር። ደህና ነሽ? ደህና ነኝ ወንድሜ። አይዞህ ወይዬ። እኔ እኮ ግን ለምንድን ነው እንደናደድ የምታደርጊው? እኔ እኮ የማንም ልፋጫም እንዲያ ሲናገርሽ ነድጄ ነው ቤት እንደዛ ያልኩሽ። እኔማ እኮ እንደዛ ስታረገኝ እየጠላችሁኝ የሰለቸኋችሁ መስሎኝ እኮ ነው። የእናቴ አባቴን አደራ ልታስበይ ነው እንዲህ የምትይው? እንዴ ደሞስ ያላንቺ ቤቱ ምን ሊሆንልሽ ነው እንዲህ የምትናገሪው? ቅርታ እንደሆነ ሁለተኛ የማይለመደኝ። አሁን አስማረ ወዴት ጠፍቶ ነው? ጫካው ውስጥ ገብቷል አይደለ? ሊፈልግሽ እኮ ወዲያ ገብቶ ነበረ፣ አልመጣም እስካሁን። ሀወይ ይሄ ልጅ እንደው ያላቅሞ ሲንጠራራ አንድ ነገር እንዳይሆን እንደው ዱላ ነገር ቢጠይቷል። ምን ይሆናል ብለሽ ነው እንዴ? እሱ እንደሆነ ደፋርና ወጣት ነው። ታዲያ የፈለገ ኃይለኛ ቢሆንስ ከአውሬ ጋር ገጥሞ ያሸንፋል ማለት አይደለ? አይ እንደው እኮ ተጨነኩ። እንደው ነፍሴ ልትወጣ ነው። ኧረ ወንድም አለም እየመሸ ነው እንዴ። እንዲያ ቤቱ ስትባጨቁ ስትናከሱ ለሚያያችሁ እኮ አይደለም እንዴ የምትሆኑ ለግድያ የምትፈላለጉ ነው የምትመስሉት። ሆናችሁ ነው ሁላችሁ የምታዩ። እኔም እንደው ያ ፍየል የሚበላው ነብራ አንተንም በዛው አስቀርቶ ከሆነ አንድ ፍየል ልጨምርልህ ብዬ እኮ ነው። አንቺን ራሱ እዚህ ጥየሽ እንዳልሄድ ጦሰኛ ናያውን ቀጥይ።
ወይ ቀስ በላ እዲያ ቀስ በላ አንተ ወይ ታናሽና ታላቅ መቼ ነው ግን የሚስማሙት? አሁን እንደዚህ ተጨንቃ ሲመጣ እንደዚህ ማለቷ እኮ ፍቅሯን መግለጽ ውርደት መስሎት ሰምቷት ነው። እሱም እኮ ያለሷ መዋል አይችልም። እንዲያው ዝም ብለው ሲነካከሱና እሱም ጠገብ ነጠር ስለሚል ነው። ባልናኛም ሽቀበን ነው ጣና እንት እኛም እንጣና አንድ እሺ ምን የኔ ቆንጆ መጥፎ ህልም አይተሽ ነው? አይዞሽ በህልምሽ ነው። እኔ እንደንግጥልሽ እሺ። እስማ ወልድ መንፈስ ቅዱስ እስኪ kiyaye ውሃም ጭላትላትሽ። አይዞሽ የኔ ልጅ ተሰቃየሽብኝ አይደል? እንደው ምን አባቴ ላድርግሽ? አንቺ ጠጪ በደንብ ጠጪ። ኤዱ ደህና ነሽ? አዎ ደህና ነኝ። ረበሽኳችሁ አይደል? ምን ማለት ነው እንዴ? እንኳንም ብቻ አንቺ ደህና ሆንሽልኝ። አሁን እኮ ቤት ነው ያለሽው። ደግሞ ምንም ነገር አትጨነቂ እሺ? እኛ አብረንሽ ነን። ኤዱዬ መተኛትም ከፈለግሽ ውስጥ ገብተሽ ተኝ። እዚህ ብቻሽን መሆን የለብሽም። እንደዛ ይሻላልማ። እኔም አብሬያት ሆናለሁ። እማዬ በቃ አልፈራም፣ አትሳቀቁ። እኔ እኮ ደህና ነኝ። ትንሽ ህልሙን ሳይደንግጬ ነው። አይሆንም ልጄ፣ ትንሽ ውስጥ ነው መሆን ያለብሽ። ምን ነው በሰላም ነው የፈለከኝ? ተሰማለህ? አንተና ያቺ ምልጋጥ ሚስት ከመምጣታችሁ በፊት ቄው ሰላም ነበር። አሁን መጣችሁ ሰላማችን እነሳችሁ። አልገባኝም። ቆይ እኔና ሚስቴን እየሰደብከኝ ነው? ደግሞ እስከማውቀው ድረስ የእናንተን ሰላም የሚነካ ምንም ነገር አላረግንም። ተሰማለህ? ሲጀመር እናንተ መጣችሁ ምን አመጣችሁ? ያመጣችሁ ነው እንጂ ከቄው አባሮ መልቀቅ። አንተ ሰውዬ ቆይ በተደጋጋሚ ትፈታተነኛለህ። ከኔም ደግሞ የምትፈልገው ከዚህ ቄ ከዛች ምልጋጣ ሚስት ጋር ውልቅ እንድትሉልኝ ነው የምፈልገው። ቤተሰቤን ነው ሰላም የነሳችሁት። ሰላም ማድረግ ደግሞ የኔ ግዴታ ነው። አልገባኝም። ቆይ ምን አድርጌ ነው ያንተን ሰላም የነሳው? እሱን ልትነግረኝ ትችላለህ? ተሰማለህ? እንደማታውቅ አትቅለስለስ። እኔ አሁን ላወራ ሳይሆን የመጣሁት ላስጠነቅቅ ነው። ጨርቄ ማቄን ሳትል ከዚህ ውልቅ እንድትልልኝ ነው የምፈልገው። ቆይ እኔን ከዚህ የምታስወጣኝ አንተ ማን ነህ? እኔ እኮ አንተን ብዬ አይደለም ዘሪሁንም ብዬ ነው የመጣሁት። የገባ አልመሰለኝ። የዚህ መንደር ፈላጩም ቆራጩም እኛ ነን። ያልፈለገውን እናስወጣለን፣ የፈለግነውን እናስገባለን። አልተግባባንም። ቆይ እኔና ባለቤት ይሄን ያክል ምን አድርገን ነው ከዚህ ሂዱ ምን ባለው? እስቲ እሱን ግልጽ አድርግልኝ። ተሰማለህ? ቆሞ ማውራቱ ራስን ማስናቅ ነው። ተይ በኋላ የማልወደውን ነገር ካደረክ በምትወደው ነገር ነው የምመጣብህ። ይኸውልህ ስማኝ፣ ምን እንዳሰባችሁ ባይገባኝም ባለፈው ወንድምህ ቤት ውስጥ አስገብቶ ዘግቶብኝ ነበር። ይልቅ ከኛ ይልቅ እናንተ ናችሁ ሰላም እየነሳችሁ ነው ያላችሁት። አሁን እንዳደረግኩ አይነት ነገር መቼም በሆን እንዳትደግሙ። ተቆጭበታለህ። ምንም ያደረኩኝ አይመስለኝም። አንተም የኔን ሰላም አንተንሳ፣ እኔም ያንተን ሰላም አነሳ ይመስለኛል። ምንም ያደረኩ ነገር ያለ አይመስለኝም። እዚህ ትንሽ ጊዜ ነው የምንቆየው። እስከዛም ደግሞ መታገስ የሚያቅታችሁ አይመስለኝም። ተይ በኋላ አንተን መከታተል ይሆናል ስራዬ። አንተን የሚጥል ጉድጓድ በሙሉ አምሳለሁ። ሰማ? ትሰማለህ? ያልኩትን ማላረግ መስሎ ከሆነ ተሳስተሃል። ሄደና ጨብጫቢን ጠይቀው። እሱ ራሱ ፈርቶ ከዚህ ቀዬ ሊሸሽ ይችላል።
ቆይ ሰውዬ ያሟል እንዴ? ምንድነው ከኔ የሚፈልገው? ሀና እባክሽ ቆይ ሀና። አለቃ ዞር በልልኝ፣ ላናግርህ አልፈልግም። ኤዱ እንደተገኘች ሰምቻለሁ። እንኳን ደስ አላችሁ። እሺ ሀና ምን እንደምልሽ አላውቅም። በቃ በሰዓቱ ተደውሎ ኤደን ተገኘች ሲባል በደስታ ነው ያንን ያደረኩት። እሺ እኔስ ሰውዬው ወስዶኝ ቢሆን በቃ እንደዚህ ነበር አይደለም የሚሆነው? በቀላሉ ነው የምትረሱኝ? አውቃለሁ ትልቅ ጥፋት ነው ያጠፋሁት። እዛ ሰውዬ ጋር ጥላችሁኝ ከሄዳችሁ 4 ሰዓት አለፋችሁ። አንተም ኪያም ሄኖክም አንድ ሰው እንኳን ደውሎ የጠየቀኝ የለም። ተመለሰች እንኳን ብሎ እኮ የደወለ እንኳን የለም አይደል እንዴ? እንዴ ምን ተፈጥሮ ነው? ሰዎች ተረጋግታችሁ አውሩ እንጂ። ሀና አይዞሽ፣ ለምን ነው የምታለቅሽው? ቅዱስ ለምንድን ነው የማላለቅሰው? አንተ ኤደንን ለማግኘት ብለህ አይደል እንዴ እሱን ለማገዝ ሄድከው? እነሱ ግን እሷን ለማገዝ ብዬ ሲሄድ እኔን ረሱኝ። ሀና በጣም ይቅርታ። ይቅርታ አትበለኝ። እኔ እኮ ፈጣሪ ባይደርስልኝ ኖሮ እዛ የሱ መጫወቻ ሆኜ ነበር የምቀረው። እንደ ኤዱ አይነት እጣ ነበር የሚደርሰኝ። ለሰው ምን የሚፈልገኝ ሰው እንኳን የለኝም። ሀና እንደሱ አትበይ እንዴ። እንደዚህ እንደማይሆን እኮ ግልጽ ነው። እና ምንድን ነው የሚሆነው? እስኪ ንገረኝ። ያ ቆሻሻ ለእኔ ሲሆን ጸባዩ ይቀየራል? ቆይ ግን እኔ ምን አደረግኳችሁ? ለምንድን ነው በየሄድኩበት ልቤን የምትሰብሩት? አይዞሽ ሀና። እኔ የሚቆጨኝ ግን ይሄ የማይሰማ ደንቆሮ ልቤን ሁሌም ብነግረውም ግን ሊሰማኝ አልቻለም። ሰዎችን የምጨነቅላቸውን ያክል ሊጨነቁልኝ ይጠብቃለሁ፣ ግን አንድ ሰው እንኳን ትንሽ ቦታ አይሰጠኝም። ሀና አውቃለሁ ለጥፋቴ ምንም ማስተባበያ የለኝም፣ ግን እባክሽ ይቅርታ። አዝናለሁ ኪራ። አሁን እናንተ መስማት አልፈልግም። አውቃለሁ እኮ ነገ ላይ ሁሉንም ነገር ረስቼ ወደ እናንተ እመጣለሁ። ምንም አይነት ቂም እንደማልይዝም ይገባኛል። ግን ደግሞ ያ ማለት አልተጎዳሁም ማለት አይደለም። ቆይ እሺ ዛሬ አንድ ነገር ሆኜስ ቢሆን? እሱማው ግን በቃ በፈጣሪ ቸርነት ምንም አልሆንሽም። ስለዚህ እንደዚህ ከማማረር እሱን ተመስገን ማለት አይሻልም? አይሻልም? ህይወት ለእናንተ ከተመቻችሁ አመስግኑት። እኔ ግን የሚያስብልኝም ሆነ ሀና የታለች ብሎ የሚለኝ ሰው ስለሌለ ሁሌም ጠይቀዋለሁ። ቅዱሴ ምንድን ያደረግኩት? በእናትህ በጣም ነው የጎዳኋት። ግን እኮ እውነቷን ነው። ልተባበራችሁ ብላ ገብታ እንደዚህ መሆን ያለባት አይመስለኝም። ወይ እሺ ካለችን እንሸኝሽን በላት እንዴ። በጣም ተናዳለች እኮ ኪራ። እሺ ምትል አይመስለኝም። እኔ እኮ ተናዳ አንድ ነገር እንዳትሆን ብዬ ነው። አንዳንድ ጥፋቶች መካሻም የላቸው። እንደዛ ከሆነ በቃ ሳትርቅ እናናግራት ነው። እሺ ይኸውልህ እና አንተ ይኸው እንዳልከው ውቢቴን በትዕግስት ከያዛችኋት በጣም ነው ሰው የምትሰማው። ግን እሷ በተናደደች ጊዜ እናንተም የበለጠ የሚያናድድ ነገር ስለምታደርጉ ነው ይሄን ያህል ዋጋ እየከፈላችሁ ያላችሁት። እንዲያው ምን ታረጋዋለህ? ትታገስና አንድ ጊዜ ትዕግስትህ እንደ ሳሙና ሙጥጥ ብሎ ያልቃል። ይገባኛል። ግን ይሄ ሁሉ ነገር ከእህታችሁ በላይ ይሆናል ብዬ አላስብም። ቆይ አሁን ዛሬ ከዛ ገደል ላይ ወድቃ አንድ ነገር ብትሆን ወይም የሆነ አውሬ በልቷት ቢሆን አይጸጽታችሁ? እሱማ ልክ ነህ። ከመጸጸት በላይ ደግሞ ከየሰው ጋር የምንቃባ ነበር እኮ። አዎ እሱ ከመሆኑ በፊት አሁን እናንተም ራሳችሁ ማረጋጋት አለባችሁ። አዎ ልክ ነህ። ለዚህ ሰውዬማ መላክ አልዘየድን። ሰላማችን እንደደፈረሰ መቅረቱ ነው። ደግሞ እኮ አውቀዋለሁ። ልጁ ማን ነው ስሙ? ጆከር ነው የሚባለው። እዛ ከተማ እያለን እኔና ብርቅዬን የረዱን ሰዎች ዘመድ ነገር ነው። ዋይ ጆከር ነው ስሙ? ተይ በኋላማ ስሙን መረሰው። እንደ ልጁ ለየት ያለ ነው ስሙ ራሱ። እንዲያው ባንተ ያምራል። ስለምትተዋወቁ አንተ ብታስረዳው ይሻላል። እንዴት ብዬ ነው ማስረዳው? ደግሞ እኮ ብርቅዬ እንዳገባ ነግራኛለች። ውቢት በፍጹም ለእሷ የሚሆን ሰው እንዳልሆነ ማወቅ አለባት። እሺ እኔ ምን ልሆን? ምን ዋጠኝ? እስኪ እሱን ንገረኝ። እኔ አላቅም። ወይም ውቢትን እንደምንም ብሎ አታሎ ከዚች ትንሽ ፈቀቅ ማድረግ ነው እንጂ መቼም የሰው እንግዳ ከዚህ ሂድ ብለን አንናገረውም። እንዲህ አላችሁ። አንተው ወይት ሄደ ነው? ከዛሽ ከቦሰና ጠላ እንዳታመጣ የዋሽታው ነው ቀረ። ወንድም አለም መፈጥማ ጉዳይ ነበረች። የምን ጉዳይ ነው ደግሞ በዚህ ቀን? ያንን የማይረባ እኮ ነገ ውልቅ ብሎ ካልሄደ እርምጃ እንደምወስድበት ነገር በመምጣቴ ነው።
ይሄ የተረገመ ጆከርዬማ የትም አይሄድብኝም። እኔም እሱን ተከትዬ እሄዳለሁኝ እንጂ እንደው አንተ ሲድፋ በዚሁ አስቀረህ እና ምን አለ? ገና ተርቀት ሲያይኝ እኮ ነው እግሩ መርበትበት የጀመረው። ይሄ ሽንታ አልቅሶ መለመን እኮ ነው የቀረው። አይ ነብሮ አንተ እኮ መላጣጣም እንደው ያቺ ከላፋ ሳታየው ከዚህ ወልቅ ብሎ በሄደልን። እንዲያው አለመገጣጠም ሆኖ እንጂ በጣም ጥሩ ሰዎች ነበሩ። በቃ ቤቴን ሳያዩና ሳልሰናበታቸው ሊሄዱ ነው። እንደው ከእንደዚህ አይነት ሰው ጋር የምን መቀራረብ ነው? መተው ነው እንጂ የማያዛልቅ ወዳጅነት መጀመሪያ ያስፈልግ። ልጁ ማይረባ ነው። ይሄ ቢመጣም ማዘር ነው የሚያበላሽ። ባላውን ሂድና ከውቢቴ ጋር የጠላቃ ተቀብለህ ከቦሴ ጋር 4 ጣሳ ጠላ ይዘልኝ ዲግ እና ተሲ ምን ነው ሄዱ? እያመመሽ ነው እንዴ? ፈዘሻል እኮ። ለነገሩ ቶሎ ነው የተነሳሽው፣ ብዙም አልተኛሽም። ኧረ አላመመኝም፣ ግን እኮ ፊትሽ ልክ አይደለም። አይ በጣም የድካም ስሜት አሁንም ይሰማኛል፣ ለዛ ነው። እርግጠኛ ነሽ ግን ድካም ብቻ ነው? አዎ። ታዲያ ሌላ ምን ሊሆን ይችላል? ኪ አይንሽ እኮ በጣም ቀልቷል። በዛ ላይ ደግሞ ሳይሽ እያመመሽ ያለሽ ነው የምትመስዩ። አይ ኪያ፣ እኔ ደህና ነኝ፣ አሁን አታስቢ። እዛ ያለው ብዙም እንቅልፍ አይወስደኝም ነበረ እና ለዛ ነው መሰለኝ አሁንም የድካም ስሜት ይሰማኛል። አዎ እሱስ ልክ ነሽ። እዛ ያለሽ እንዴት እንቅልፍ ሊወስድሽ ይችላል? ድንጋጤውና ድካሙ ራሱ እኮ ጭራሽ አያስተኛም። አዎ እንዳልሽው ድንጋጤ ወሮኝ ነበረ። እንቅልፍ እንኳን ይቅር ቁጭ ማለቱ ራሱ እንዴት እንደሚያስፈራ። መተኛትማ ጭራሽ አይታሰብም። ወር ሙሉ ማይለቅ ድካም ነው ያዘሽ ማለት ነው። አላየሽኝም እንዴት እንደተኙ? በዚህ ድካም እንኳን እንደፈለግሽ ሆነሽ ብትተኝ ምንም አይገርምም። እንደውም አሁን እንደዚህ ትንሽ ነቃ ያልኩት የማየን ቡና ስለጠጣሁኝ ነው እንጂ ራስን የመሳት ያህል ነበር የምተኛው። ቡናማ በደንብ ያነቃሻል። ወደ በኋላ አካባቢ ቡና ፈላ ይሻላል። አንቺ ግን ይቅርብሽ። ለምን? እንድትተኝ ብዬ እኮ ነው። አረ መተኛት አልፈልግም። ናፍቃችሁኛል እኮ። ከእናንተ ጋር መጫወት ነው የምፈልገው። አይዱ እኛም እኮ በጣም ናፍቀሽናል። ስለዚህ እንጫወታ እኮ። እንደዚህ ከባድ ድካም የተጫጫነሽ? እቋቋመዋለሁ፣ አታስቢ። አልታወቀሽም ማለት ነው። እንቅልፍ እኮ ሊደፋሽ ደርሷል። በቃ አንቺ በእኔ ፈንታ ጭንቅላትሽ ሊፈነዳ ደረስ አይደል? እና ከምሬን እኮ ነው። እኔ ከፍታለሁ። እሺ። ኧረ አንቺ ግን ግፍ እንዳይሆንብሽ ተይ። ምን ነው ሄዱ? በቃ እሷን ከፍታለሁ ስላለች እሺ ትያለሽ? ራስሽ ሄደሽ አከፍቹም? አሮጊቴ እናቴ እንኳን እንደዚህ አላለችኝም። ባይሆን ነገሩን ተይና አርፈሽ ገብተሽ ተኝ። እሺ። ትናንትና ላደረክልኝ ነገር ላመሰግነው እወዳለሁ። ለዛ ነው እዚህ ድረስ የጠራው። ኧረ እባክሽ ቆየት አለ ሰርተፍኬቱ። አንቺ ትላላጫለሽ። ኧረ ማማ ባይሆን እባክሽ ወረድ በይ እኮ። አንተ እሺ በለኝ እንጂ እኔ እናንተ ከተስማማን እኮ መላ እናጣም። ኧረ እንዲ ኧረ አንቺ ትላላጫለሽ። ኧረ ማማ እንዲ ምን ሆነሽ ነው? ኧረ ወደዛ ሂጂ በእናትሽ። እንዲ ይኸውልህ አንተ እሺ በለኝ እንጂ ችግር የለውም ማለት ስራ እንስራና ያንተም የኔም ህይወት ይቀየራል። ኧረ እባክሽ ስሚ ማማ፣ እኔ ስራ ብፈልግ ኑሮ ስራ አላጣውም። እሺ የትም ሂጂ እሰራለሁ። ደግሞ እዚህ የመጣሽ መልካት ስሪ። ወደድክም ጠላህም ከኔ ጋር ስራውን ትሰራለህ። አሁን ላቀድኩት እቅድ አንተና ጓደኛ በጣም ታስፈልጉኛላችሁ። ስለዚህ ትሰራታለህ። ጆከር! ኧረ ዋይ ጆከር! ዋይ አይሰማም እንዴ? ዋይ ዋይ እንኳንም ሳትሄድ ደረስኩብህ አንተ። ቆይ ለምንድን ነው የደረስሽብኝ? አንዴ አልገባኝም። ቆይ አንቺ ሴት ምንድነው ፍላጎትሽ? ወይ ካንተ ጋር ከተማ መሄድ ነው የምፈልገው። ይኸውልህ አስማራ ተይቀየ ሂድ እንዳለህ እኮ ሰምቼ ነው የመጣሁት። ቆይ ምንም አልገባኝም። ለምንድን ነው ህይወቴን ግራ የምታጋቡት? ምንድነው ከኔ የምትፈልጊው? ወንድምሽስ ለምንድን ነው የሚከተለኝ? እሱን ከተማ ስንዘልቅ እነግርሃለሁ። አሁን በልቶሎ ይዘህን ጥፋ። ምን? ይኸው ልብሴንም ሸክፌ መጥቻለሁ። በልተይቀየ እንጥፋ። እዚህ ያለኝን መሬት አንቺ ወደዛ እባክሽ። ቆይ ምን ልትሆኚ ነው ይዘሽ የምጠፋው? ቆይ ነገር አልበዛም እንዴ? ወይ አንተን ከጅዬ እኮ ነው ካንተ ጋር የትም ቢሆን እሄዳለሁ። ገሃነብም ቢሆን እገባለሁኝ።
ገሃነምማ ትገቢያለሽ እንዴ? እኔ እኮ ባለ ትዳር ሰው ነኝ። ቆይ የታይተሽኝ እንዴት ተሳስበሽኝ ነው የተመኘሽኝ? አንተን ያየው ቀን ነው የተመኘው። ደግሞ እኮ ሰው አንድ ሚስት አግብቶ አይቀርም፣ ይደግባል። ድገመኝ። ይኸውልሽ ይቅር ይበልሽ። ለማንኛውም ግን እኔ አጠገብ ከዚህ በኋላ እንዳደርሽሽ። ምን ማለት ነው? ሀቢት ጠፍቼ የመጣሁት እኮ አንተን ብዬ ነው። እና እኔ ብዬሻለሁ? እኔ እኮ ከነ መፈጠርሽም አላቅሽም። ለማንኛውም ሚስቴ እንደዚህ ስትሆኝ እንዳታይሽ፣ በኋላ ትጸጸችበታለሽ። እና አይሆንም ሚስቴን አልተዋትም እያልከኝ ነው? ለማንኛውም እንደዚህ ብለሽ ማሰብሽ ራሱ ጅልነት ነው። ከዚህ በኋላ ጠግቤ እንዳደርሽ እሺ? ዋይ እኔን የሚፈልገኝ የለም ማለት ነው? አይድሌ አይድሌ አውይ እኔ እንደው ተልተኛ ለማየ አንተው ያ ተሰማ ባይኖር እኮ ዛሬ ጉድ ሆነን ነበር። እቺ ከላፋ እንዲህ በቀላሉ አትታለልልንም ነበር። ሀጊጋንና ሚስቱን በጣም ነው የምወዳቸው። አንተ ዛሬ ከነጋ እህል ባፋችን ለካ አልዞረም። ውቢት አንቺ ውቢት! ቆይ ወንድም ጋሽ ተኝታ ነው የሚሆን። እኔ ገብቼ ልጥራት። ያ ቀራርቢ በላት የማትረባ የቆማችንን ልደፈን ይየምለው አረ ድጋሽ አረ ጉድ ነው የምን ጉድ! ያው ለብሷን ጠቅልላ ነው የወጣችሁ መሰለኝ። ከቤትም የለችም። አረ በገላውዲዮስ አረ ና እንዝለቅ። ለምን እዚህ ከምትቆም ወደ ቤት አንገባም እንዴ? አሁን አንዴ ከእናንተ ቤት የወጡት ደሞ አረግዬ እዚህ ቤት እግር አብዝታል ብላ እግሬን ትስበረው እንዴ? አይ እንደዛ እንኳን አትልም። ግን ደግሞ ባለፈው ካለ ጥፋት እንደዛ ስለጮኩብህ በጣም ይቅርታ። አረ ችግር የለውም አንቺ በቃ ፈታቢ። እሱማ ግን ደግሞ እኮ ስራዬን ሳስበው እያፈርኩ ነው። አረ በፍጹም እንደዛ አትበይ። በቃ ያጋጥማል እኮ። ይቅርታ ከማለት ውጪ ሌላ ምንም ማለት አልችልም። እንዴ ኪያ አንቺ እኮ በጣም ብዙ ነገር ብለሽኛል። ይኸውልሽ ያንቺን የቃላት ጦርነት ለምጄዋለሁ። ግን ኪያ ካላስቸገርኩሽ አንድ ነገር ታደርጊልኛለሽ? ምንድነው? በቃ ዝም ብለሽ ቀፊ። ስላቀፍሽኝ አመሰግናለሁ። ምንም አይደል። በቃ እዚህ ብዙ አላስቆምሽ። ደግሞ አንቺም ጠፋሽ ተብሎ ደግሞ እንዳይፈልጉሽ። በቃ ግቢ። እሺ በል በቃ ደህና ቻው። እንዴ ሰኒ ግድ የለሽም እንሂድ። ከዚህ እንሂድ። እዚህ ያሉ ሰዎች ጤነኛ አይመስሉኝም። ስለዚህ በሰላም ወደ አዲስ አበባ ብንሄድ ነው የሚሻለን። አልገባኝም። ቆይ ምን ተፈጠረ? ዛሬውን የት ሄደ ነው ወይስ ከሰው ጋር ተጋጭታ ነው? አይደለም ግን ያቺ ልጅ መጣችና እንጥፋ አለችኝ። እስኪ አስቢው፣ ከነ መፈጠረው ማላቃት ሴት መጣ እንጥፋ ስትለኝ ማናት? ቆይ ደግሞ እንጥፋ የምትል ነው ወይስ የተዋወቃ ሴት አለች? ይቺ ውቢት ናትና። እኔ ምንም ጤነኛ አትመስለኝም። እዛ ሜዳ ላይ ስትናፋርቅ ትቻት መጣ እና ለዚህ ብለህ ነው ከዚህ እንሂድ የምትለኝ? ለዚህ ከሆነማ ከዚህች ንቅንቅ አንልም። ማንን ፈርተን ነው የምንሄደው? ሰኒ እኔ አላቅም፣ ግን በቃ ውስጥ የጨነቀኝ ደስ የማይል ነገር እንደሚፈጠር እየገባኝ ነው። የኔ ፍቅር እኔ እናንተ እኮ አንድ ላይ መሆናችን ብቻ እኛ ላይ መጥፎ ነገር እንዳይፈጠሩ ያደርጋቸዋል። ደግሞ አንተም ብሎ አንድ የሚመጣ መጥፎ ነገር ካለ እኔ አባረርልሃለሁ። እሺ ለዚህ እኮ ነው ሱፐር ሂሮይን መርጬ ያገባኋት። አረ ቀልድክብኝ ማለት ነው። ደግሞ እንደዛ ሳይሆን የሚባለው የተባረከች ሚስት ለክፉ ቀን ስንቅ ናት ነው የሚባለው። እሺ እንዴት? አንቺ እኮ ለአባባል ብቻ ሳይሆን በተግባርም የክፉ ቀን መውጫ ስንቄ እኮ ነሽ። ስለዚህ በቃ እዚህ የመጣ ነው ለመዝናናት አይደለ? በመሀላችን የሚገቡ ነገሮችን ሁሉ አስወጥተን እኛም በሰው ነገር ሳንገባ በሰላም እንኖር። አይ ሰኒ፣ እኛ እኮ ማንም ጋር አልደረስንም። ግን ደግሞ እንደምታየው ነው እነሱ ናቸው አላስቀምጥ ያሉ። እሱማ ገባኝ። ያው ይቺ ቤት ናት አርፋ ልቀመጥ ያለችው። እሷን ዋጋዋን ስሰጣት ክብሯን ጠብቃ ትቀመጣለች። ሰኒ እየተይ እንጂ ደግሞ ከእሷ ጋር ተጣልተሽ ሌላ መከራ እንዳይሆንብን በቃ ተያት። ታዲያ ምን አባቷ ፈልጋ ነው የሰው ባል ጋር የምታንጥፋ የምትለው? አይነ ስሟን ነው ማጠፋላት። ምናልባት ከቤተሰቧ ጋር ተጋጭታ ነው የሚሆነው።
ደግሞ የነሱ ቤተሰቦችን ታውቂያለሽ፣ ምንም እንደማይስማሙ ዛሬውንም ነግሮኛል። እና ከሞላ ሀገሩ ሰው አንተ ምርጣን ንጥፋ ማለት ኖርማል ነው? ትቀልዳለህ እባክህ። ቆይ ምን ነው ሰኒ፣ እኔን ስለመረጠችኝ እየቀናሽ ነው? ለምን ይከፋኛል? ደስተኛ ነኝ እንጂ አታየኝም? ለንግስና የመረጠች መሰለ እንዴ? አብራት እንድጠፋ እኮ ነው የጠየቀችው። እኔማ እኮ በቃ ልብሴን ይዤ ልምጣ መጣሁ፣ እዛው ጠብቂኝ ብያት ነበር የመጣሁት። ያው አንቺንም አይደበረሽ ከሆነ አሁን እዛ ሜዳ ሄጄ አፈር ከድሜ አብልቻት እንዳልመጣ። የኔ ቅናተኛ ሚስት፣ እኔ እኮ በዚህ ልክ እንደምትናደጅ አላውቅም ነበር። በቃ ይቅር፣ አንቺ ከምትናደጂ ሁሉም ሲቀር ይቀር። ግድ የለም፣ እኔንም እኮ እንጥፋ ሚለኛ አይጠፋም። ስለዚህ ጨርቄ ማቀኝ ሳልል ብን ብዬ ነው መጣፋው። እኔ ላይ ማስችሎሽ እንደማጣፊ እኮ አውቃለሁ። እሱን አሳያለሁ። ቆይ ደግሞ እዛ ከተማ ያቺ ፍቅርን፣ እዚህ ገጠር ደግሞ ይቺን አመጣህብኝ። ድሮም ቆንጆ ያገባና እሸት የዘራ አንድ ነው እንዴ? ምን ማለት ነው ደግሞ? ያው ሁለቱም ለብቻ ይበላማ። ቆንጆ ያገባም ያየው ሁሉ ይመኘዋል፣ እሸት የዘራም ያለፈው ሁሉ ይቀጥፍበታል። እንዴ ቆይ እንዴት ነው ነገሩ? አንቺ ስትናደጂ ቅሬ ዘራፊ ነው እንደሚያደርግሽ? ሳቅ አንተ ምን አለብህ? እዚህ የምናድደው የምቃጠለው እኔ፣ አንተ ምን ተነክቶ? እውነት በቃ ይቅር ሰኒ፣ ለምን ትናደጃለሽ? አንቺ ከምትናደጂ ሁሉም ነገር ቢቀር ይሻላል። ቆይ እሱ ማን አባቱ ስለሆነ ነው እኔ እሺ አልጠፋም የሚለኝ? እኔ ውቤትን አግኝቶኝ ነው የማይረባ። እኔ ደግሞ እሰራለታለሁኝ። እኔ ጭራሽ ሰው ሆኜ ዝቅ ብዬ በጠየቁ ጭራሽ ናቀኝ እኮ ይድሪ ናቀኝ እኮ። ደስ ነው ደግሞ መደስለት። ተተርቅሽ ይተተርቅሽ ድሊ እንዴ ውቢቴ ምን ነክቶሽ ነው? ምን ሆነሽ ነው እዚህ ሜዳ ላይ ብቻሽን ሆነሽ የምታለቅሽው? እንዴ የሆንሽው ነገር አለ እንዴ? አወይ አያተሰማ። እኔ ምን ያልሆንኩት ነገር አለ? ከተዋረድኩኝ ክብሬ ዝቅ ካለ ቆየሁኝ እኮ። ምን ማለት ነው? ወንድሞችሽ እኮ አንቺ የጠፋሽ መስሏቸው ሰፈሩን እያመሱት እኮ ነው ያሉት። እቲያ እነሱንም ቢሆን ተዋቸው። ለኔ ፍላጎቴን እንደሚያሟላልኝ ነገር እናቴ ስትኖር እኮ ያን ሁሉ ቃል እንዳልገቡ አሁን የታሉ? እንዴ ምን ማለት ነው? እንደዛማ አትበይ እንዴ። እነሱ እኮ ላንቺ አይሆንሽም አይበጅሽም ብለው አስበው እኮ ነው እንደዛ ያደረጉት እኮ። ካሰቡልኝማ ይሄንን እንግዳ ሰው እንዳይሄድ ያድርጉልኛ። ደግሞ አግብቶ መፍታት በሷ ተጀመረ። በስመ አብ ተይ እንጂ ውቢቴ። እንዴ ይሄን እኮ አንቺ ያሰብሽው ሐሳብ ነው። እንደዚህማ አይሆንም። ተይ ውቢቴ። እንዴ ታዲያ እንዴ ለበል ይሄው አንተስ ብትሆነ ከብርቄ ጋር ኮብለህ አይደል እንደዚህ መምጣታችሁ? ያ ሌላ ይሄ ሌላ። እንዴ እሷ እኮ የተሳሳተ ትዳሩ ስለነበረች ነው እኔ ወደዚህ ጃት የመጣሁት እኮ። ጆካሬም ቢሆን እኮ እንደዛች አይነት ሜንጦ ልጅ እኮ አትገባውም። እንደኔ ይሄኝማ እንደኔ አለባበሷ እንደው ስርዓት ያላ ሴት ነው የምትገባው። እሺ በቃ አሁን ተነሽ፣ ነይ ወደ ቤት እንሂድ። ከዛ በቃ ቤት ገብተን ሁሉን ነገር እናወራበታለን። ተነሽ። እኔ እናንተ ቤት አልሄድም። ጥሎኝ እንዳይሄድ ሌሊቱን በሙሉ እዛ መናኸሪያ ላይ አነጋለሁ። እዛ ጠብቀዋለሁ። ማንን ነው የምትጠብቂው? ጆከርዬ ነው። እዚህ ጥሎኝ ከሄደ በኋላ እኔ ሄት ብዬ አገኘዋለሁኝ። ይኸውልህማ ከብቶችንም ቢሆን ሸጪ እሱ ወዳለበት እኔም እኮበልላለሁ። አንቺ ልጅ እንደው ከቀልብሽ አይደለም እንዴ የምታወሪው? ምን ማለት ነው ጠፋለሁ ማለት? አብድሻል እንዴ? እንደው መቼ ነው እኔ በማይረባ ባለባሌ ነገር ስሜ ተጠርቶ እናንተንም ቀዩንም አሳፍሬ የማውቀው? እሱማ እኮ ታውቂያለሽ። አንቺ የተከበርሽ ሰው ነሽ። ደግሞ በደንብ ታውቂያለሽ ስንት ሰው አንቺን እንደሚመኝ። ታዲያ እንደው በህይወቴ አንድ ሰው ብመኝ ምን ነው ይሄን ያህል ጠምዳችሁኝሳ? አይ ውቢት ነይ ተነሽ እባክሽ። በቃ ወደ ቤት እንሂድ። አሁን እየመሸ ነው። እቤት ገብተን እንጫወታለን። ብርቅዬ ደግሞ የምትወጃትን አጓት ትሰጫለሽ። እኔ ግን አንተ ቤት ከመጣሁ በኋላ እንደው ጋሽዬን ብትጠራው ከጓሮ ባለው ጉድጓዳችሁን ይጥልቅ ብልላችሁ። አታስቢ፣ ግድ የለም አልነግረውም። ብቻ ያው እንዳይጨነቅ ነግረውና ጠዋት ማልደን ሄደን ከሰዎች ጋር እንዳይጋጭ እናስተነቅቀዋለን።
ደግ እሺ በቃ አሁን እንሂድ። እኔ እደውልለታለሁ። አንቺ ጓዝሽን ልያዝልሽ። ነይ አሁን እንደው ነው እያለ የምትሸከሚኝ ለማስገደል እንዴ? ምን ማለትሽ ነው? ብቻሽን አንስተሽ መጥረግ ሲያንስ ደግሞ ብቻሽን ወደ ቦታው ልትመልሽ ነው ወይ? እሱ ልጥራውና እሱ ያግዘኝ እንዴ? እንዴ አራት አካብጆ አዊ እሱ እኮ ውስጥ ነው ያለው። ምን እየሰራን እንደሆነ አላየም እንዴ? እሱ እኮ ነው አጸዳጂ ቀለም ይቀባል ያለኝ። ቀለም? አልገባኝም። የምን ቀለም ነው? እኔ ሳልሰማ የሚመጣ አዲስ ሰው አለ እንዴ? እኔ እንጃ፣ እኔ አላውቅም። እኔም አጸዳጂ ስለኝ ነው ተነስቼ ማጸዳዳት የጀመርኩት። እሺ ማየ በቃ ይኸውልሽ፣ አንቺ እዚህ ነይና እንደሚሆን አድርጊ። ያው እሺ ካለችሽ ደግሞ እቴንም ይዘሻት ነው። አውቃለሁ ማየ፣ እሷ እሺ አትልሽም፣ ግን ደግሞ እኔ በሰት ብቻዬን መሆን አልችልም። እሺ ማየ በቃ እደውልልሻለሁ። ሀዊ እንዴት ነው? ቤቱን ፏ እያደረጋችሁት ነው? አዎ እንግዲህ የቻልኩትን እያጸዳሁ ነው። የጎደለ ካለ ደግሞ በደንብ ይሄ ሶፋ የሚያጥቡት ሰዎች ስልካቸው ጠፋብኝ። በእናትሽ ቲክቶክ ላይ ኮይኑ ጊዜያቸው ሴቭ አድርጌው ነበር። ቆይ አልገባኝም። ምን እየተፈጠረ ነው? እኔ ሳልሰማ የሚመጣ አዲስ እንግዳ አለ እንዴ? አዎ ለዛም በጣም የተከበረ ትልቅ እንግዳ ነው የሚመጣው። እና ምንስ ቢሆን ቆይ ለእኔ አትነግረኝም እንዴ እንድዘጋጅ? እንዴ ሀዊ ያለች አይደል እንዴ? አንቺ ብቻ ብለሽ የዛን ቀን ራስሽን አዘገጃጅተሽ ፏ ብለሽ ቁጭ ብለሽ መጠበቅ ነው የሚጠበቅብሽ። አልገባኝም። ቆይ እኔ በገዛ ቤቴ እንግዳ አለሁና ማን ነው የሚመጣው? ሀዊ የምታውቂው ነገር አለ እንዴ? እኔ አጽጂ ከመባል ውጪ ምንም አውቀው ነገር የለም። ናሆም ተናገር፣ ማን ነው የሚመጣው? ቆይ ደግሞ ምን አይነት ድብብቆች ነው እንደዚህ እንግዳ ሊመጣ ሲል አለመናገር? ይኸውልሽ የምትመጣውማ የወደፊት እምወዳት እማፈቅራት የግራ ጎና አጥንቴ ሚስቴ ነች። ሚስቴ ማለት አልገባኝም። ቆይ እኔ እዚህ ናሆም ምን እያወራ ነው? የኔ ሚስት እኔ ግራ ልጋባልሽ። እኔ ለማለት የፈለግኩት አንቺን ማለትም ምሩዬን ድል ባለ ሰርግ ማግባት እፈልጋለሁ ነው። ለዛ ደግሞ ዝግጅቴን ጀምሬያለሁ። የምርህን ነው ናሆም? አዎ እናቴ የምሬን ነው። ለምን ነገው ነው? ይኸውልሽ የሚያምር ቆንጆ ነጭ ቬሎ ለብሰሽ ማየት እፈልጋለሁ። ደግሞ ለማየና ላባይም ነግሬያቸዋለሁ፣ እየመጡ ነው። እኔ አላምንም ናሆም። ምሩኔ ላንቺ በጣም ደስ ብሎኛል። ናሆም በጣት እንዲህ ደስ የሚል ዜና ስላሰማን እኔ ዘላለምን ፈጣሪ ደስ የሚለው ነው። ኦኬ ብቻዋን ነው የምታገባው? እኔን እኮ ነው የምታገባኝ። ለነገሩ እኔ እድሌ እንኳን በጊዜ ያገባችኝ እንጂ እኔ እንዲህ እንደ ባህር ዛፍ ቆሜ በቀራሱ መጥቶ የሚያልፈኝ ሰው የለም። ናሆም እንኳን ደስ አለ። እኔ እኮ ምሩ የምትጓጓለት ነገር ስለሆነ ነው እንጂ ለሁለታችሁ ነው ደስ ያለኝ። ሀዊ ህልም አይደለም እያለምኩ አይደለም አይደል? እንደ ሌላው ቀን አይደለም። የእውነት ነው። አዎ ምሩዬ የእውነትሽን ነው፣ በህልምሽ አይደለም። የምትጓጊለትን ቤሎ ትጎትችኝ ናሆም ልታገቢ ነው። በሉ በቃ ሴቶች እኔ ልወጣ ነው። እናንተ የደስታችሁ እናም ተገላለጹ። ሙሽራ ደግሞ ከዚህ በኋላ ራስን ጠብቅ፣ እንዳትጠለፍ እሺ? ምንም እንዳታስቢ፣ አልጠለፍም። በቃ መልካም ቀን። እንዴት ነው አሁን? በጣም ፈውሬለች። ሰሞኑን እኮ ልክ እንደ አዲስ ሙሽራ አልወጣም ብለሽ አልወጣም ስትይ እዚህ ብቻዬን ነበር ስሆን የነበረው። እኔ እኮ ምን ያህል ያለን እንደሚከብድ ያው ብዬ ነው። ይኸውልሽ እሺ ቆይሽ አሁን ተመችቶኝ እንደዚህ ሁሌ ባደርግ ኖሮ የማን ያለ ልትይ ነበር። መቼም ልፈትነው ብለሽ ያደረግሽውን ነገር ራስሽው ደግሞ ሽማግሌ አትልኪብኝም ነበር አይደል? ሲጀመር እኮ እያለኔ መልመድ ማለት ድጋሚ ፈርሶ እንደመሰራት ነው። ደግሞ አቀመሽኝ ያሉ መድኃኒት በጠላ ሲባል አልሰማ እንዴ? ማለት ቆይ እኔ እንደዛ በሆን ኖሮ ጠላ ታቀርብልኝ ነበር ነው እንዴ? ታዲያ ልቤን ሰጥቼ አንተ መቀበልና መንከባከብ ካቃታ እኔ ሌላ አማራጭ የለኝም። አንቺ እብድ፣ ለእኔ እኮ አንቺ ማየቴ በራሱ በቂ ነው። መድከሜ፣ መበርታቴ፣ ድካም፣ ስቃይ ደግሞ መድኃኒቴ፣ ሁሉ ነገር ትዝ ይለኛል። እንደዚህ እያልክ ልቤን አታቅልጠው። አሁን በሰው ሀገር እንደዚህ ሆኜ ብቀር ምን ትጠቀማለህ? እኔም እንዳንቺ ነኝ። ታውቃለህ፣ እኔ በህይወቴ ፍቅር የለም ብዬ ማምን አይነት ሰው ነበርኩ።
ግን ደግሞ ክብሮ መጣና ትንሽ ነገር አሳየኝ። በጣም ይቅርታ። እሱ ሊያደርግልሽ የቻለውን ነገር በሙሉ ማድረግ ባለመቻሌ አሻሽላለሁ። አይ ጆከር፣ እኔ እኮ እንደዚህ ያልኩ አንተ መጥፎ ስሜት እንዲሰማህ ብዬ አይደለም። ግን ደግሞ ፍቅር ምን ያህል ካንተ ጋር የተለየ እንደሆነ ልነግርህ ስለፈለኩ ነው። እሺ ቆይ እኔ ጋስ ምንድነው የተለየ ነገር ያገኘሽው? ምን ስላስተካክለልሽ? ፍቅር ማለት አብሮ ከፈተና መውጣት፣ ከዛ ደግሞ ሁሌም ፍቅር ከደስታ እንዳይጀመር እና ደግሞ የሚወድ ሰው ላንተ ምንም እንደሚሆን አይቼበታለሁ። ሰኔ ግን እንደዚህ ሊሆን የቻልኩት ባንቺ ጥንካሬ እንደሆነ እንድታቂ እፈልጋለሁ። እንዴ አንተም እኮ ለኔ ብዙ ሆነልኛል። እድሜህን ወጣትነትህን አሳልፈ ሰጥተህ እስከምታሰር ድረስ። ታዲያ እንዴት ነው አንተን ላልወድና ላልሳሳል የምችለው? ሰኔ በጣም ነው ማፈቅርሽ። እኔም በጣም ነው ማፈቅርህ። እናንተው ቆይ ያመጣችሁ ሰው ስለ ኤው ባህልና ወግ አላስረዳችሁም ኖራል እንዴ? ሁሉንም እናውቃለን። ደግሞ ግንባሬን ሲስመኝ አይታችሁት ከሆነ ባለ ትዳሮች ነን። አንቺ ዝም በይ። የሴት ቀደም ቀደም ተርፉ ጸብ ነው። እሱ እንዳይደል እሱ ያወራ። እሷ እንዳለቻችሁ ነው። እኔ ምንም የተለየ ነገር አልነግራችሁ። ቆይ እናንተ ሰዎች ግን ምን አድርገናችሁ ነው እንደዚህ ጠመዳችሁ? ወጋችንን ባህላችንን እየጣረሳችሁ ስለሆነ ነው። አጉል እናንተ በምታደርጉት ነገር የእኛና የቀየው ሰው ላይ ማህት እያወረዳችሁ ነው። መቅሰፍቱ በእኛ ምክንያት ሲሆን በአንተ ምክንያት ነው የሚሆነው። ደግሞ ይሽ እንደዛ እያሰቃያት እንዴት ነው የሚያረግሽ? በይ ከዚህ እንኳን ቀይ አሏልሽ። ከዚህ ቀይ ብትሆኚ በሰው እጅ ነው የምትጠፊው። አንድ ቀን አታሪ ሰኔ የኔ በቃ ከነዚህ ሰዎች ጋር ከምንጣላ ሲሄዱ ተመልሰን ብንመጣ ይሻላል። ወንድ ከሆንክ እንደዚህ ፎክረ እንደሄድከው ወደ መጣበት ተመለስ። ፉሪሽ ጋር እንደ ወቢቴ አንድ ነገር ብትሆን ወይኔ ደማለሁ። ሽንቱን ነበር ማስለቅቀው የበጫጫ አረጋሽ። እኔ እያለሁ ለዚህ ለከተማ ለንቋጣ እኔው በቂ ነኝ። አሁን ናን ወይኔ ሳንቾ ስንቱ ሚስማር ነኝ ባይ እንዳላቀን ነው እንደዚህ ጎብጬ ልቅር። ወይኔ ሳንቾ እቺማ እጇ መርዝ ነው። እቴትዬን እጇ መርዝ ነው። እንደዚህ የቆየ ነው እንደሚያመኝ እንዴት ነህ? አማን ነው? ምን ሰላም አለ? በእናትህ ምን ሰላም አለ? ወይኔ ሳንቾ ምንድነው? ጉብ ላይ ምን ላድርገው? ዳቦ ነው ተቀበለኝና ብላ። መቼም ከባዶ አፍ ይሻላል። እንደው አሁን አንተ እሱ ፈጣሪ ህዝቡን አሳዝንቦ ካበላው ህዝብ ማለት ትቆጠራለህ? ለታመመ ሰው ደረቅ ዳቦ ጉብላ ደረቅ ዳቦ ዘማ እኔንም እኔው ምን ይሰጠው። አንተ ብትሆን ማታ ወጥተህ ከሳን ነበር የምትመለሰው። እንደው ቢያንስ እንኳን ሻይ አታመጣልኝም ጉብላ? አሁን ይሄ ደረቅ ዳቦ ጉሮሬን እየቧጠጠኝ ነው የሚገባው። ውሃ ነገር እንኳን ብታመጣልኝ እሺ፣ እንደ ኪኑን እንደዚህ ጭርምትምት አድርጌ ውጣት ነበር። በቃ በዚህ ጋር የሚያልፉ ሻይ አዟሪዎች አሉ አይደል? ካስቆም ይጋብዝሻለሁ። ሻይ አዟሪ እንዴ? አንተ ቆይ ስትነቃ 2000 ዓመተ ምህረት ላይ ነው እንዴ ጭንቅላት ዝጉ ይቆመው ማለት? አንተ የሻይ አዟሪ አይደለም የሸቅጠል እንኳን ማስታወቂያ መታየት በቀረበት ዘመን ላይ ጉብላ ትላጣለህ። ለነገሩ ቱ እኔ እኮ ታውቆኛል። ለራስ ያለው እኮ ራሴ ነኝ፣ ማንም የለኝም። ሾምቤ ለራስ ነው ያለው ራስ። ይኸውልህ ተው እያልኩ ሂደህ እንደ 70 ዓመት ሽማግሌ ሰባብሮ ጣሉ። እዚህ መጥተህ ታለቃቅሳለህ። ደግሞ ለሾይ ይሁን ለምን ይሁን እኮ እንደሆነ እኮ አላውቅም። ብቻ ያንን ሮቶ ፊት ለፊቴ ሳየው ድንጋይ ያነሳውና ተሸክሜ ስሮጥ የያዝኩትን ድንጋይ እኮ ነው ደረቴ መሀል ላይ ጥሎብኝ ነርቬ ነው የበጠሰው። መንቀሳቀስ አልችልም። ምን አልችልም። እነዚህ ሬስ አስመስሎ ጣለኝ። ቆይ ካልሆነ ጓደኛ አሸተሽ ትላርክሽ እንዴ? አታስቀኝ። ታመም ያለው ጉብላ ስንት ዓመት ሙሉ የፌዴራል ከስከስ አሸኝ።
ምንም ለውጥ የለም። እንደዚህ የሞፈሬን ነርቭ እንደዚህ በጥሳችሁ ጣላችሁት። ሳሙና የተሰካ ሰንደል መሰየ ቀረው ይላችሁ። እሱ ማለት አልገባኝም። ምን ፈልገህ ነው? ይኸውልህ የቀረ ቦታ አለ እንዴ? እሱ ልጨምርልህ እንዴ? አይ መጨመሩን ትጨምርልኛለህ፣ ችግር የለም። ግን መጀመሪያ የሬሳ ሳጥኑን ገዝተናና የቀረችኝ ነፍስ ይዤ እንደዚህ አናግርሃለሁ። እሷን በጥስ አድርገህ ትጨምራታለህ። ከዛ በኋላ አለቀ። አይሻልም እንደዛ? እስኪ አርፈህ ቁጭ በል። እንዲህ ሙኖ በቃ ምላስ አይሞትማ። ለነገሩ ከሞትኩኝ በኋላ እኔ በምንስ ብትቀብረኝ? እንደውም ጎብላል አስቸግር። እንደዚህ ጥፍጥፍ አድርገኝና በሴሽ ፓኮ ጠቅላላ አድርገህ ወጥተህ ቀበሬ። አልበሰብስም፣ ለብዙ ጊዜ ቆያለሁ። አረ አጭሰ ልትነሳ መቼም አንተ ለሲጋራ ስትል እንኳን ከሞት ከምንም ትነሳለህ። እና ቆይ ብነሳስ እንዴ? አንተ ይሄን ያለው እንዴ? እኔ ማየት አልፈለግከው እንዴ? ይሄን ያለው እንዴ ያስጠላው? ይኸውልህ በእናትህ እዚህ መጥተህ ይኸውልህ እንደ ቸከስ መልክ አትስራ። ለማንኛውም መጣሁሽ። ወዴት ነው? ምን አባ ምግብ አልበላውም አልካርን? በቃ የሚበላ ነገር ልፈጣጥራ። አይ እውነትም እኮ ለመሄድ ዘገየ። አሁን ከሉሲ የሚለየኝ ቆዳ የነበረ ትንሽ የምትቆይ ሆነ ተገፌ ሉሲ መስዬ እጠብቅሃለሁ። ከዛ በኋላ ለሙዚየም ወስደህ ደስተኝና ክበርበት፣ ንገስበት። እንዲሁም እኮ እምቢ አላሉኝ። ያው እዛ ያለውን የሙዚየም ዕቃ እንዳትበላቸው ፈርቼ እንጂ። ለማንኛውም መጣሁ። ወይኔ ሳንቾ፣ ወይኔ ሳንቾ፣ ወይኔ ሳንቾ። ወይኔ ሳንቾ፣ ብትወርቅ የጎቤ እግር ላይ ትወርቃለህ። ማን ነው እጅ ላይ ትወርቃለህ። ለነገሩ እጁም እግሩም ያው ነው። ከስከስ ያደረገ እግር። ወይኔ ሳንቾ። ኪያ ዛሬ ገደለችኝ። በጠዋት አስወጥቻት ቀድማኝ ከደረሰች በቃ ታብዳለች። ፂኔ እንኳን ምግብ ይቅርብኝ። ኪያን በሌሊት ነው ውጭ አልኳት እና ሳትበላ ልትሄድ ነው? ውይ ይቅርብኝ። እኔ ድጋሚ ግድ የለሽም ድጋሚ ጥርሴን አልቦርሽም። ልውጣ፣ በጣም ረፍዷል። ቻው። ኧረ እቺን እንኳን ጉረስ። ቻው ቻው። ደህና ዋይ ኪራ። እስኪ አምጪው። ልቀበል? አይዞሽ እኔ እበላልሻለሁ። ኒና፣ ኪራ እኮ ምግብ ሳይበላ ሄደ። አሁን በቃ እዛ ስራዬን ሲል ምንም ሳይበላ ነው የሚውለው። ቆይ ግን ኪራ አልከሳብሽም? ከስቷል አይደል? ቆይ አንቺ ገና በሌሊቱ ወፎች ሳይንጫጩ ነው እንደሚረበሽ? ስራ የሚሄደው ሰውዬ እንኳን እኮ እንዳንቺ አልተራበም። ውጪ ደግሞ ኪራ እኮ ፍቅር ይዞት ነው ምግብ ማይበላለት። እኔ ምን ይዞኝ ምግብ አይበላልኝ እንዴ? ቆይ አንቺ ከናቲ ጋር አይደለሽ እንዴ? እንዴት ነው እኔን ምንም አልያዘኝም የምትይኝ? ውጪ ደግሞ እና ከሱ ጋር በሆንስ ምን ሊዘኝ ነው? አይጪ እኔ እኮ ኒና ነኝ። ልቤን ሻጬ በልቻለሁ። አልገባኝም። ቆይ ልጁ ላይ ዝም ብለሽ የተጫወትሽበት ነው እንዴ? ኒና፣ ይሄ እኮ ህይወት ነው፣ ቀልድ አይደለም። አንቺ ከሱ ጋር ስትሆኚ እሱ ካንቺ የሚጠብቃቸው ነገሮች አሉ። ውጪ እሱማ አውቃለሁ፣ ግን ደግሞ አላውቅም። ግን ደግሞ እሱ የዋህ ስለሆነ ነው እንጂ እንደኔ አይነት ሰው ማፍቀር ይፈልጋል ብለሽ ነው? ምን ማለትሽ ነው? ቆይ አንቺ ለመወደድና ለማፍቀር ምንም ያንስሽ ነገር አለ? እኔ የምታወሪው ነገር እየገባሽ አይመስለኝም። አንቺ እኮ ነሽ ያልገባኝ። እኔ እንኳን ምን አይነት ህይወት ውስጥ እንደነበርኩ ስለማውቅ የሰውን ህይወት ማበላሸት አልፈልግም። አሁንም እኮ እያልሽ ያለሽው ነገር ናቲን ከመክዳት ምንም አይተናነስም። ምንም ልዩነት የለውም እኮ። እሱን ተውጪ፣ ስለ እኔ ራሴ አውቃለሁ። እሺ፣ ለማንኛውም ዳቦ ጨምሬ ልምጣ። እኔ እኮ ቁርስ ያለ ዳቦ አይመቸኝም። እቺና እኮ ቀልና ምራ አይለየም። የእውነቷን ይሁን እንዴ እንደዚህ የምትለው? ወይኔ ኪራ ፋይሉን ረስቶት ሄዶ ነው። ይሄኔ እኮ እዛ የት ነው ያደረኩት እያለ እየፈለገ ነው የሚሆነው። በቃ ይቼ ላቀበለው።